ነገር አለ። ምንድነው ያነሱት? እግዚአብሔር ሰውን የፈጠረበት መንገድ እንዴት ያለ በክብር የተመላ እንደሆነ ሌላውን ለይኩን እያለ ይሁን እያለ ነው የፈጠረው። ነገር ግን ወደ ሰው በምንደርስበት ጊዜ በተለይ ዘፍጥረት ምዕራፍ 2 ላይ እንደምናገኘውና እንደምናየው እግዚአብሔር አበጀው ነው የሚለው፣ ሰራው ነው የሚለው። እዚህ ቦታ ላይ እኛ ፍጥረቱ ነንና ሲል ይሄንን በነገራችን ላይ ይሄ እኛ ፍጥረቱ ነንና ኦሪት ዘፍጥረት ምዕራፍ 1 ምዕራፍ 2 ላይ የምናገኘውንም ነው። እንደገና ደግሞ ወደ ኋላ ስንመጣ የምናየዋለን። በክርስቶስ እንደገና አዲስ ፍጥረት ሆነን መፈጠራችንንም የምናይበት ነው። ሁለቱንም የሚያሳይ ነው። እመጣለሁ፣ ወደ እሱ እንመጣለን። ስለዚህ እኔና እናንተ ዋጋ ያገኘነው በገንዘባችን አይደለም፣ ባጨበጨቡልን ሰዎች አይደለም። እኔና እናንተ ዋጋ ያገኘነው ባለን ገንዘብ አይደለም፣ ወይንም ደግሞ በእውቀት ደረጃችን አይደለም። ሰው በመሆናችን ዋጋ ያለን ግሩምና ድንቆኝ ተፈጥሬያለሁና አንድ ሰው ጠቅሶታል እዚህ ኮሜንት ላይ ግሩምና ድንቆኝ ተፈጥሬያለሁና አመሰግናለሁ አለ ቅዱስ ዳዊት። ግሩምና ድንቆኝ ተፈጥሬያለሁ፣ ያልተሰሩ አካሎቼን አይኖቼ አዩኝ፣ ያልኖርኩባቸውን ቀናቶች። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ለኔና ለናንተ እግዚአብሔር ያዘጋጀልን ህይወት የምንኖርበት ህይወት ውብና ግሩም ይሆናል።